السلام عليكم ورحمة الله وبركاته. دنيت كبرات صوتوች እንዴት ናችሁ? ደህና ናችሁ? الحمد لله ደህና ነኝ። ጣፍቻለሁ። በዚህ ሰሞን ያው ትንሽ ቢዚ ሆኜ ነው። ጭጭው ትንሽ እያስቸገረ ነው። እንዴት ናችሁ? ደህና ናችሁ? الحمد لله ደህና ነኝ። ሁላችሁም ሰላም ናችሁ? الحمد لله እኔ የምላችሁ አዲስ ነገር ይዤላችሁ መጥቻለሁ። ምን ትሉኛላችሁ? የመጀመሪያ ሰራሁባት መዳሜ ነይ ብላኛለች። አስባችሁታል? እንደወላይ እና ነይ ብላኛለች። ምን ትሉኛላችሁ? ልሂድላት? ልሂድ ወይ? እስኪ ምከሩኝ። ምክራችሁን ፈልጋለሁኝ። መቼም እነሱ እኛ የነሱ ባሪያ ሆነ ምንቀር ነው የሚመስላቸው። ስለዚህ ነይ ብላኛለች። ልሂድ ወይ? ባሌም ደግሞ ወይ እኔ ልሂድ ወይ አንቺ ሂጂ እያለኝ ነው። የቀረውን ነገር ልናሟላ ገባችሁ መቼም። እስኪ ንገሩኝ፣ እስኪ ምክራችሁን እፈልጋለሁኝ። ምክሩኝ እስኪ። ወይ እኔ ልሂድ ወይስ እሱ ይሂድ? የኢትዮጵያ ኑሮ መቼም ስራ ያስፈልጋል። ስራ ስለሚያስፈልገን ወይ እሱ ወይ እኔ ግዴታ መውጣት አለብን። ስለዚህ ምከሩኝና ምትሉኝ ልስማ። እኔ ልሂድ ወይስ እሱ ይሂድ? እስኪ ምክራችሁ ፈልጋለሁ ውዶቼ፣ የመዳም ቅመሞችዬ። እስኪ ልጆቹ ትታሽ ሂጂ ነው የምትሉኝ ወይስ እሱ ይሂድ ነው የምትሉኝ? እስኪ ንገሩኝ። እሱ በስዋቅነት ይፈልጉታል ወይም እኔ። ስለዚህ በሁለት አንዳችን እነሱ ጋር መሄድ አለብን። እኔ ነኝ መሄድ ያለብኝ ወይስ እሱ? በዚህ አጋጣሚ ምክራችሁን እፈልጋለሁ። ማን እንደምሄድ ንገሩኝ። እውነቴን ነው የምላችሁ። ሰማችሁ? ይሄን ድላችን የመጣውኝ። በተረፈ እንዴት ናችሁ? ልኝ ደህና ናችሁ ወይ? አልሐምዱሊላህ ደህና ነኝ። ጠፍቻለሁ፣ ቪዲዮ አልሰራውም። ትንሽ ልጅ ህመም አድርጎት ነበረ፣ ለዛኔ የጠፋሁባችሁ ማለት ነው። አለሁኝ አልጠፋም የኔ ውዶች። የምትፈልጉኝ ደግሞ በቴሌግራም ወዳችኋለሁኝ። አላህ ጀዛችሁን ይክፈላችሁ። አንዳንዴ እኮ ሚዲያ የሚወዳችሁ ሰው ይኖራል እኮ ወላይ እና ጀዛችሁን አላህ ይክፈላችኋለሁኝና ምክራችሁን እፈልጋለሁኝ የኔ ውዶችዬ። ስለዚህ በሁለት አንዳችን ማን ይሄድ? ባለቤቴ ይሄድ ወይስ እኔ ልሂድ? ስለዚህ እስኪ ንገሩኝ። እኔ ከሄድኩኝ አስባችሁታል? ልጆቼ ደግሞ አሁን ድጋሚ ማዘር ልታሳድግልኝ አንንጃ ከባድ ነው። የኔ ከባድ ነው። ምክንያቱም መጀመሪያም ልጄ እናቴ ነች ያሳደገችልኝ። አሁንም ደግሞ ድጋሚ ልጄ ሁለተኛ ልጄ ደግሞ እንደገና እሷ ልታሳድግልኝ አልፈልግም። እስኪ እናንተ ምክርም ያስፈልገኛል ማለት ነው። ምረጡልኝ፣ እኔ ወይስ እሱ? በሁለት አንዳችን ማን ይሂድ ንገሩኝና በኮመንት አሳውቁኝ። እና ይሄን ይመስላል። ግዴታ ስራ የምንሰራበት ብር ስለሚያስፈልገን ነው። ያው ቤት መቀመጥ ማፊ ፋይዳ ያኔ ግድ ነው። በነገራችን ላይ እኔ ብያቸዋለሁ። ለዚህ እኮ ነው ብር ይዛችሁኑ ባዷችሁ እንዳመጡ ምላችሁ። ለዚህ ነው እኔ ስላየሁት ነው። ሁሉንም ነገር እኔ ስላየሁት ነው። ኢትዮጵያ ዝም ብሎ መቀመጥ ጥቅም የለውም፣ ፋይዳ የለውም። ስለዚህ ብር ይዛችሁኑ ምላችሁ ለዚህ ነው። እና እኛም ደግሞ የሆነ ስራ መስራት ስለሚያስፈልገን ቢያንስ እኔም እንደዛ አልቀመጥም። ቢያንስ አስፋልት ፊት ለፊት ነው ቤቴ። ሱቅ መክፈት አለብኝ፣ መክፈት ፈልጋለሁ። ስለዚህ ይሄንን ነው የምላችሁ የኔ ውዶቼ። እና ምክራችሁን እፈልጋለሁኝ። ምን ትሉኛላችሁ? አስቡና በኮመንት አሳውቁኝ የኔ ውዶቼ፣ የኔ ፍቅሮቼ ያለች ሀቢባ ነው። ሀቢባ የኔ ማሮቼ፣ የመዳም ቅመሞቼ፣ የኔ ውዶቼ፣ የኔ ፍቅሮቼ እና በኮመንታችሁ ንገሩኝ ማለት ነው ኢንሻአላህ። እና በተረፈ እንትኖች ፍራሾች የምትፈልጉ ያዘዝኩላችሁ አላችሁ። የምታዝዙን ከፈለጋችሁ በኢሞ ቁጥር ይለቀቅላችኋለሁ። በኢሞ ኑ። ዋትስአፕም አለው ኢሞም አለው። ግቡና አዝዙኝ። እንትናውን ረመዳን እየመጣ ነው ማሻአላህ። ስለዚህ የፈለጋችሁት ነገር ማዘዝ ከፈለጋችሁ አለሁላችሁ። ታጀራ ላይ በተለይ አብሽሩ
ፈለጋችሁ ቦታ አደርስላችኋለሁ። የቤት እቃ ከፈለጋችሁ ያኔ እንትኖች አስቤዛዎች ምናምን ማከፋፈያ ሄጄ እገዛላችኋለሁ። ከፈለጋችሁ ቤተሰብ ላድርስላችሁ ፈለጋችሁ እንደዛው ያው ማከፋፈያ በነገራችን ላይ ማከፋፈያ ላይ ስለሚቀንስ ማከፋፈያ ቤተሰቡን ብር ላኩ ማከፋፈያ ሄደው ይግዙ። ግን አይ ቤተሰቡ ማይገዛላችሁ ማችሉ ወይም ማይችሉ ከሆነ አብሽሩን ያለውላችሁ ገዝቼ በአማና አደርሳለሁኝ። ፍራሽም እንደዛው አሰርቼ ያስረክብላችኋለሁኝ በትዕዛዝ ዝም ብሎ አይደለም። ዝም ብሎ ሲገዛ ብሩም ይቀንሳል፣ ግን ፍራሹ አይረባም። እንትኑ ልብሱም ሁለተኛ ሊሆን ይችላል። በትዕዛዝ ሲሆን አንደኛው ፍራሹ ይሆናል፣ አንደኛውም የትራስ ጨርቅ ይሆናል ማለት ነው። በትዕዛዝ ከፈለጋችሁ አሰራላችኋለሁኝ። ብዙ ቶችም አላችሁ፣ አብሽሩ እያለቀላችሁ ነው፣ አስረክብላችኋለሁ ኢንሻአላህ። ረመዳን ይደርስላችኋል ማለት ነው ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሼር ሰብስክራይብ አድርጉልኝ፣ አበረታቱኝ የኔ ውዶች። ሰላም አለይኩም ወራህመቱላሂ ወበረካቱ።